ዛሬ ነገርኩ ትሩበታላችሁ ከቤት ናችሁ። አዎ ጠቋኛ ሄደው ሰራ ይደርሳል። በምን ገባህበት? ራበት ነው በድራችሁ ነው ሲበዛ የታፈረው ነው ደግሞ አገር ተራችሁ በመታጠሩ በጌታው ኢየሱስም አገዛ የታገኘ ተሰራችሁ የታገኘ ተሰራችሁ ሩቅ ነው የታገኘ ነገረኛ አገር የታገኘ አገር የሮራም መተና እሺ አሁን ምን አደረጋችሁ ሶዳወላ ግን አደረጋችሁ ደም ተባላ አው ትናች ዲዳና አጋን ጋር ደብረብራና አጋን ለጥራቱን ተማሩ ለጥራ ተሰራ አው ተረለው ጥራቱ ተበታ አው ደም ይበላ እንዳይበላ የሰው መቀኝነቱ ይናል ነው ማለት ነው። የሰው ክፋቱ ይናል ነው። ሰው ክፋቱ ከሴጣን የበለጠበት ምክንያት ላይ ነው ያለ ነው፣ ጊዜ ላይ ነው ያለ ነው ማለት ነው። እንዳይበላ እንዳይጠጣ አደረግን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ነፃ ሊያደርግ መድኃኒዓለም የሰው ልጅ ነፃ ያወጣ ዘንድ በቀራንዮ መስቀል ላይ ተሰቀለ። በእርሱ ሞት እኛ ዳን፣ በእርሱ ቁስል እኛ ተፈወስን። ማቴዎስ 27 ላይ ተመልከቱ ምን ያህል መከራ እንደተሰቃየ የሰው ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ የጠፋውን በግ ሊፈልግ ወደዚህ ዓለም መጣ። ከድንግል ማርያም ተወለደ። 33 ዓመት ሙሉ እንደ ሰው ከኃጢአት በቀር ሲመላለስ ነበር። አስተማረ። ግን በመጨረሻ ሞትን ከፈሉት አይሁዳውያን እና ያን ከዚህ መንፈስ ነፃ እንሆን ዘንድ ነው። ጌታችን ኢየሱስ ክርስቶስ የሰው ልጅ ነፃ ለማድረግ ነው። ግን የሰው ልጅ ደግሞ ከሰው ልጅ ክርስቶስ በደሙ የገዛውን ክርስቶስ በደሙ የዋጀውን የሰውን ቤተ መቅደስ የእግዚአብሔርን ሰው እንዳይበላ እንዳይጠጣ ሰርቶ እንዳያገኝ እንዲሞት አድርገናል ማለት ነው። ይህ ምንድነው? ሰይጣኑ ሳይሆን ሰው ነው ክፋት የበዛው ማለት ነው። የሰው ክፋት በዛ። ሰይጣኑ ከሰው አንዳንድ ጊዜ እኮ ሰይጣን ሰው አጋንንቱ ምንድነው የሚለው? እንደ ዞጣን እንዴና ከእናንተ ነው የተማሩ ነው የሚለው። ሰይጣኑ ዛሬ የሰይጣን መምህር ሆነናል ማለት ነው። የሰይጣን መምህር ሆናል። ዓላማው ምንድነው? ሰውን ይማታል፣ ሰው ያጠፋል። ለሰው ጠሩ ሰባየቱ ስላለ የሰው አጥፊዎቹ የሰው የገዛ ቤተሰቦቹ ናቸው። የገዛ ቤተሰቦቹ ደግሞ የሆነው የገዛ ቤተሰብ እናትና አባት ሰው በእኛ በአዳም አንድ ነን። በአዳም አንድ ነን። አንድ አካል ነን። በክርስቶስ አንድ አካል ነን። በአዳም ደግሞ የአንድ ልጆች አባት ነን ማለት ነው። የአንድ ልጆች እናት፣ የአንድ እናት ልጆች፣ የአንድ አባት ልጆች ነን። አዳም አባታችን ነው። በመፈጠሩ ነው የሁሉ የበዛው። በአብርሃም ስንሄድ አብርሃም አበብዙኃን የሁሎች አባት የተባለው አብርሃም በምዕራፍ ዘፍጥረት ምዕራፍ 19:17-18 ብትመለከቱ አጋዕዝተ ሥላሴ አንተ አብርሃም ከዚህ በኋላ አብርሃም አትባል አብርሃም ትባላለህ፣ የብዙዎች አባት ትሆናለህ ብሎ የኛ አባት ሆናል ማለት ነው። ስለዚህ የሰው ጠሩ ማነው? አጥፊው ሰው ነው ማለት ነው። ሰው ሄዶ በቅናት ያድና ባደረበት አጋንንት ይሄድና ሰው ለጠንቋውን አስማተኛውን እየጠራና የከሌ እንዳይበላ የከሌን እድል እኔ ለእኔ አምጣልኝ፣ የከሌ ልጆች ይራቡ የኔ ልጆች ይጥገቡ፣ የከሌ ሰርቶ አይግባ እኔ ሰርቼ ልውጣ፣ ከኔ በታችሁን ሰርቶ ለብሶ አይድመት፣ ሰርቶ አይብላ፣ ዘርቶ አይጨድ፣ አምርቶ አይብላ አያስገባ እየተባለ በየውድማውና በየማታው ሰራተኛ የመንግስት ሰራተኛ ከሆነ በወንበራችን በስልጣናችን የሚላክብን አጋንንት ቀላል አይደለም ማለት ነው። በምቀኛ በሰው
ሰይጣንን በተዋህዶ ዲያብሎስን በተዋህዶ የክፉ ትውልድ በሆነ ማለት ነው። የክፋት ትውልድ የክፉ ዘር ስለሆኑ ሰዎች መልካሙ ዘር ይጠፋል ማለት ነው። መልካሙ ዘር የተባለው ክርስቶስን ሃይማኖታቸውን ጠብቀው ለእግዚአብሔር ተገኝተው በቅድስት ቤተ ክርስቲያን ከሚያገኙት አስራት በኩራት እያወጡ በአምልኮተ እግዚአብሔር ጸንተው በእግዚአብሔር ኃይል ተጎብኝተው የሚኖሩት በክፉ ሰዎች ደግሞ ከሰይጣን ጋር በተወዳጁት የሰይጣን ወዳጅ ሆኑ የዲያብሎስ ወዳጅ ሆኑ ያ ሰው ይጠቃል ማለት ነው። ለምን ይጠቃል ብትሉ የቅናት መንፈስ አቤልና ቃየልን ቃየል አቤልን እንደገደለው ማለት ነው። አንደኛ ልጅ ወንድሙን እንደገደለው እንግዲህ ሁለቱም ከሱ አቤል ከሱ ውጭ ከቃየል ውጭ ወንድም የለው ነበር። ቃየልም ከአቤል ውጭ ወንድም የለው ነበር። ግን ሰይጣን ዲያብሎስ በቅናት አደረና አንድ ወንድሙን እንዲገለው አደረገ። ቅናት እንዴት ቀና? ቅናት ከዛ ጊዜ ጀምሮ በቃየል ነው የተጀመረው ቅናት። እንዴት ሲባል የኔን ማን ትያለ እሱ የእሱን ማን ትያለ እኔ ዳረሱኝ አባታችን አዳም ብሎ በመቅናት የገዛ ወንድሙን በቁራ ተመስሎ ሰይጣን አገርሽበት የገዛ ወንድሙን ውሃ ሊጠጣ ወንዝ በወረደ ጊዜ የገዛ ወንድሙን በድንጋይ አንስቶ እንዲገለው አድርጎታል። ቅናት የመጣው ከዛን ጊዜ ጀምሮ ነው። ወንድም በወንድሙ ላይ እንዲቀና፣ እናት ልህት በህቷ ላይ እንድትቀና። ስለዚህ ቅናትን ያስተማራቸው ሰዎች ዛሬም አላረፉም ማለት ነው። በጠንቋይ እየሄዱ አስማት እየሳቡ እየጠረጠሙ ጠርሰው እየጠፋ አንሳም እየጠሩ እየገጠሩ ወንድምን ይህንን ሰው አፍዝልኝ በትምህርቷ ገደብ ልትሆን በስራ አገር ኩዳር አይውጣለት እኔ ከሞት ሰርዶ ያውቃል ያለችው የአህያ ይቷ ማለት ነው። እና ሰው ከእንስሳት ጋር ተዋህዷል። ከሰው የእንስሳትን ትምህርት አህያ እንኳን እኮ እግዚአብሔር የሰውን አስተምራለች። አህያ ሰውን አስተምራለች። ምን ብላ ነው አስተማረችው? በለዓም ወደ ንስሐ እንዲመለስ የበለዓም አህያ አስተምራለች። ዛሬ ግን ሰውን ሰው የሚያስተምርበት ጊዜ አይደለም። ሰውን ሰው የሚያጠፋበት የቅናት መንፈስ የነገሰበት ጊዜ ስለሆነ እግዚአብሔር ከዚህ አይነት ይሰውረን። ንጹሕ ልቦና አይሰለም። ይሁን ነው የሚመጣው ደግሞ ጠንቋይን በማመናችን አስናበኛ ጠንቋይን አዳንን ብለን ከሰይጣን ጋር በመዋሃዳችን ያው እንግዲህ የእግዚአብሔርን ሕግ ረስተን እግዚአብሔርን ሰው በመሳሪያ ስቦ ጣት አስቦ ሰውን መግደል አይደለም። ለምን በስብስም በአስማትም ሰውን እንገደላለን ማለት ሰውን እየገደልን ያለን ማለት ነው። ለእንደዚህ የሚያደርጉ ሰዎች ልቦና ይስጣቸው። መድኃኒዓለም ልቦና ይስጣቸው። ምን አደረጋችሁ? ናችሁ እንግዲህ አንዳንድ ጊዜ ደግሞ እዚጋ ማስተዋል የሚሰማ ሰዎች አንዳንድ ጊዜ በእንደዚህ አይነት ሲነገሩ የደብረ ብርሃን መተተኛ ነው እንዴ ይባላል። ጎጃም ሲጠራ ጎጃም መተተኛ ነው እንዴ ይባላል። ጎንደር ሲጠራ ጎንደር መተተኛ ነው እንዴ? አገሩ አይደለም መተቱ፣ ሰው ነው። አንድ ሰው ነው። በአንድ በጠንቋይ ምክንያት አሁን እዚሁ አካባቢ አንድ ጠንቋይ ካለ ቀርቦ ሰራ አንድ ጠንቋይ ካለ ቀርቦ በዛ ሰው ምክንያት በአንድ ጠንቋይ ምክንያት ቀርቦ ትሰደባለች ማለት ነው። ያ መሆን አይደለም። ያ መሆን የሰዎች ስህተት ነው። ባለማወቅ አገር ከስንት ጻድቃን እነ አቡነ ተክለ ሃይማኖት የመጡበት ተጉለት ላይ እኔ የመንዝ መተት ነኝ፣ እኔ ተጉለት መተት ነኝ እያለ መንፈስ ይቆማል። ለምን ስት ነው? በስንዴ መካከል እንክርዳድ እስካለ ድረስ ያው ፈተና አለ ማለት ነው እንጂ ደብረ ብርሃን ስለተጠራ ደብረ ብርሃን የመተተኛ ሀገር ሆነ አይደለም። ሸዋ ስለተጠራ ሸዋ የመተተኛ ሀገር ሆነ አይደለም። በሸዋ ውስጥ ብዙ ቅዱሳን አሉ፣ በደብረ ብርሃን ውስጥ ብዙ ቅዱሳን አሉ፣ ብዙ ታሪካዊ ግን መተቱ የተላከበት ሀገር የላከው ሰውዬ እዛ ውስጥ ስለሆነ ማለት ነው። እኔ አባ ሳሙኤል ጠንቋይ ልሆን ልክ ሌላ መንፈስ ጋር ሲሄድ ምንድነው ብለው ቆቃ ላይ ነው ከቆቃ ላይ የተላኩት ነው ብለው እንግዲህ ጠንቋይ የምትሉም ካላችሁ ያው እንግዲህ ከቆቃ ጠንቋይ መጥቶብን በለው ማለት ነው። ጊዜያችን የጠንቋይ ጊዜ ስለሆነ ጠንቋይ መቱን የሚያስፈልግ ከቆቃ ጠንቋይ
ይሄ ነው እና አሁን እኔ ጠንቋይ አስማተኛ ብሆን መንፈሱ እኔ ሰው ላይ ብልክ ምንድን ነው የሚለው የቦታውን ነው የሚገልጸው ማለት ነው እንጂ አገሩን አይደለም። በቦታው ላይ ያለ በአገሩ ላይ ያለው አንዱን ጠንቋይ ነው እንጂ የሚወክለው ሙሉ ጎጃም፣ ሙሉ ደብረ ብርሃን፣ ሙሉ ጎንደር፣ ሙሉ ሸዋ፣ ሙሉ ወሎ ጠንቋይ አይደለም ማለት ነው። ይህንን በደንብ መገንዘብ ያስፈልጋል። ይሄ ደግሞ ፍት ነው ያለ ነው እናውቀዋለን። አንድ ቦታ ካለ አንድ ጠንቋይ፣ አንድ ከተማ ውስጥ ካለ ጠንቋይ ነው። ለምን በሞዓብ ሀገር ጠንቋይ ነበር። ያም ጠንቋይ በለዓም ነበር። በለዓም በጠንቆልና ስራ እንደሚሰራ በሞዓብ ሀገር የነበሩ ሰዎች ሁሉ ያውቃሉ። ስለዚህ ያ ሀገር ሁሉ ጠንቋይ አይደለም ልፈልጌ ነው። የደብረ ብርሃን መተት ነው። አሁን ትለቃላችሁ በስላሴ በክርስቶስ ኢየሱስ ስም በሌላ ስም ወደ የለም። በእኔ ስም አይደለም የሚወጣው ወይም በካህኑ ስም ወይም በቄሱ ስም አይደለም የሚወጣው በክርስቶስ ኢየሱስ ስም። ይህንን የሚያደርግ ክርስቶስ ኢየሱስ የሰራዊት ጌታ እግዚአብሔር እስከሆነ ድረስ በኢየሱስ ክርስቶስ ወደ ሲኦል የሚወርደው እንደምን መናገር አቅቶት ነው። ምስክር እመሰክራለሁ ብሎ መናገር የሆንኩትን እመሰክራለሁ ብሎ ያ መናገር አቅቶት ነው። እግዚአብሔር ምስክርነት ይቀበልለት። እግዚአብሔር ፈውሶታል። ያው እንግዲህ አመስግኑልኝ ለኔ እቻት ዘላቸው እያለና እግዚአብሔር መስክርለት मार कैसे दिखे कैसे कैसे दिखे कितना तो कहते हैं अगर आप इसे नहीं आसार होता है अंतरे ना हो है तुम्हें क्या या अमंगल ये आवड़े जार में ना हो जरा ये जार में लोग तो नहीं हो आराम मोती नहीं है आराम मोती नहीं अभी क्या आधार मोती नहीं के भी होता करना पाना होता खासा पाना होता चलो मुझे ना खबर का सारे कर सकता हूँ खबर का सा ये खबर का सा जंगल जंगल माता का सुधार आस्था का विजय का आमद किसा यारा खबर का सा में सब बहुत अल्लाह आ रहे हैं ये खबर का सा लता ये करामा लाइए ना बनना था तो यारे विजय का आमद किसा में सब खेलन आमद किसा में सब साथ विजय का नहीं वाला पर जब बुरा का है नहीं ऐसा ना का लगा ये मतलब तो खबर का सा kata ye karena kamunya yang mereka zar no malam ada yang itu kita namu ada yang itu namu betul ada yang tidak kemarin apa ya ini masalah di desa ada tahu usaha lima
አሰረምተ አማ ጋንተ ሰይጣን ወግኒከ ወግኒከና ወግኒከ አሁን መሰረት ሰይጣን ነው ada motif setan nama ada motif agan tidak. Wala kata tidak. Sudah maka saya itu. Sudah dijat maka saya itu sudah dijat ini dosa juga. Setan apa ada ya ada jalan baru. Coba tunggu masalah. Coba tunggu masalah. Setan. Setan no. Ada motif akuarium, wasandalam, ovalukum, ovacafir, wandalnya. ዛሬ የተባለው ቃል የተባለው እንዳለ ሰይጣን ነው። ሁሉም ችግሩ ምንድነው? የተሾመበት ቦታ ነው። የተሾመበት ቦታ ነው። ለምን ዘር የለብኝም እኔ ከእናት ከአባት የመጣሁ ነኝ። ዘር ከሆነ በዛር አብሮ ይወለዳል። ዘር ከሌለበት ደግሞ እንደዚህ በአመቺሳ ይገባል ማለት ነው። አመቺሳ ልጆቻችንን የምንሰጥ ሰዎች ማመቺሳ በኦሮሚያ ክልል ላይ አመቺሳ ይባላል። አምጣ ወጥ ለምን አታውጣው? ወደዛ አምጣ ወደ የኔ መፈክረው አምጣ እና ምንድነው ዛሬ እዚህ ተሰርቶ ቡና ሲታደም ጀበና ተካድሞ ከሞቶ ሲታደም አምላክ ነኝ ይላል። እኔ ፈጣሪ ነኝ ይላል። እኔ ጌታ ነኝ ይላል። በረከታ ብትሄዱ እኛ ጌታ ነን ይላል። ካየከራማ እናታችን ብለው የሚያመልኩት እዛ ቦታ ብትሄድ እኔ ጌታ ነኝ፣ አየሞሚና ብትሄድ እኔ ጌታ ነኝ፣ እኔ ሞት አነሳለሁ፣ እኔ ፈርዳለሁ፣ እኔ ጌታ ነኝ እያለ ሲደልል ሲሾም ሲያሾም ነው ታገኝ። ግን እውነተኛው በጌታ በኢየሱስ ክርስቶስ ሲያዝ ደግሞ ምንድን ነኝ አለ? ምንድን ነኝ አለ? ሰይጣን እኔ ሰይጣን አዳሞት ሰይጣን አንባልም። እዛ በሚሾሙበት አዳሞትን በሚያደርጉት የእስኪን ሰርተው በሚፈርዱት ቃል እየጣሉ በሚፈርዱ ሰዎች ላይ አዳሞት ሰይጣን አይደለም፣ አምላክ ነው። አውሊያ ይባላል። አውሊያን አባቶኛ አውሊያ አለገኛ ተናጀሬስ ሶስት አለገኛ ተናጀሬስ እንጀራና እንደዚህ ያለን ልጆቻችንን ለሰይጣን ያስረከበን ቀላል ሰዎች አይደለም። ለምን በሰይጣን እያደረግን አመቺሳ እያልን ልጆቻችንን ሀብታችንን ንብረታችንን የጨረስን በእንደዚህ አይነት አሁን እቺ ሴት ዛሬ ብታገባ ባሏ አይሆንላትም። ትዳር ባታይበት ትዳር አይሆንላትም። ብትማር ትምህርት አይገባትም። ስራ ብትይዝ ስራ አይሆንላትም። ለምን እቃው ያለ አዳሞት ያለ እንዴት ብሎ ይቆጣጠራል? ባልም እሱ ነው፣ ስራ ማሰብ እሱ ነው። በመጨረሻ ላይ ወንድ ጋር እንኳን ለምሳሌ ይዘጋል። ምን ያትዝም ራሱ መንፈስ የሚወደው ማለት ነው። በእንደዚህ አይነት ታስረው እህቶቻችን ወንድሞቻችን በቤቶች ታስረው ያሉ ሰዎች ቀላል አይደለም። በዚህ በአመቺሳ መንፈስ ማለት ነው። አመቺሳ ደግሞ ስንል ወይም በምነግሬ ብዙዎች አመቺሳ በኦሮምኛ ነው። በአማርኛ ደግሞ ማስመረቅ ወይም ደግሞ ማስታቀፍ ይባላል። አቶ ደግሞ ጠጣታቸው ነው የሚቆመው መንፈስ ጠጣታቸው ወጣው አይጠው ነው። አመቺሳ ማለት ያው እንግዲህ በኦሮምኛ አመቺሳ ይባላል፣ ማስታቀፍ ማለት ነው። ለውቃ ሄዶ ማስመረቅ፣ በአማርኛው ደግሞ ማስመረቅ፣ ገብታ ማስገባት፣ መስጠት ለውቃሉ ማለት ነው። ለማንኛውም ከራሴ ብጀምር እኔ አመቺሳ ነኝ ማለት ነው። ከራሴ ብጀምር እኔ የአመቺሳ ነኝ። የአያት የቅድማት አያቶቼ ቅድማቶቼ ውቃቢ ያመርታሉ። የውቃ አምስት ትልፈት በጣም ወሳኝ ይመጥልህ ጎረናስ ጎረናዎችን ይገባል። አዳሞቶች ይገባል። ትልፈት በጣም ወሳኝ ይችላል። እና ምንድነው ሁላችንም ሳንነካካ የኖርን ሰዎች አይደለንም ማለት ነው። ሁላችንም ሳንነካካ የኖር ሰዎች እኛም ያመቺሳ ልጆች ነን። አመቺሳ እኔ ራሴ አመቺሳ የማን ያዳልሞት የተቋን አመቺሳ ነበር። ይህን ምንድነው ባለማወቅ እናቶቻችን አባቶቻችን ባለማወቃቸው ልጅሽን እገላለሁ
ልጅሽን አርቄ እገላለሁ ብሎ ስለሚያረጋቸው ስለሚያስፈራራቸው ቃልቻ ወይም ደግሞ ወቃቢው ሄደው ልጆቻቸውን አመችሳ እንዲሰጡ ይገደዳሉ። አንድም አመችሳ የሚሰጡበት ምክንያት እነሱ ሕገ እግዚአብሔርን ስለማያውቁ ንስሐ ገብተው ቅዱስ ቁርባን መቀበል ስለማይችሉ አመችሳ እንኳን ጋር ሄደው አመችሳ ይሄዳሉ ማለት ነው። ይህ አመችሳ ደግሞ በሁለት ነገር ይከናወናል ማለት ነው። በሁለት ነገር ይከናወናል። አመችሳው በሁለት ነገር ይከናወናል። አንደኛ የሙስሊም ውቃቤ ከሆነ አዳሞቲ አታኞርቆ ሻምበሶ ከይድናው ገድር ኦፋቦኮ ግራኛ አባቡካ ከሆነ ጥምቀትን አይወስድም፣ ክርስትና መነሳትን አይወስድም። አሁን የታየ ተራራ ፈረቀሳ አካባቢ ከሆነ ምንድነው ክርስትና ሳይነሳ ሄደን ልጆቻችን አመችሳ ይሰጣል። ያ ደግሞ ክርስትና ከተነሳ መንፈስ ቅዱስ ስለሚወርድበት ያቃጥላል። ልጁን አይታጠፍም ወይም ደግሞ ትፍታ አይሰጥም ማለት ነው። መጀመሪያ ልጁን ክርስትና ሳይነሳ ከሰጠን ትፍታ ጫት ያየትና ሕፃኑ ላይ ትፍታ ይሰጠዋል። በዛ ትፍታ በሚሰጡበት ሰዓት ራሱ ላይ ባለ ዕቃቢ ላይ የነበረው ዕቃቢ ሕፃኑ ላይ አመችሳው ላይ ይገባል ማለት ነው። ከዛ ካደገ በኋላ ይታመማል። ሲታመም ምንድነው እዛ ሕፃኑ ላይ ዛር ሆኖ ይመጣና እንደገና ሌላ ፍርድ ይመጣል ማለት ነው። ስለዚህ እኛ እንደምንዋለድ ሁሉ እሱም አብሮ ይዋለዳል፣ ማለት ነው። ስለዚህ መውለድ ማለት ነው መንፈስና መንፈስ የሚዋለደው በእንደዚህ አይነት አማካኝ ምሳሌ የፈረቀሳ ምሩቅ ነኝ እኔ፣ የውሃ ምሩቅ ነኝ እኔ፣ የአዳልሞቲ ምሩቅ ነኝ ብሎ አሁን ያ ስለሆነ አይሰማም፣ ዱላ መቁጠሪያ አይሰማም። እሳት ነው። እሳት ስለሚሆን ቁጭ ይገባል ማለት ነው። እሳት ተቀጣጣ መጽሐፍ ውስጥ ኢየሱስ ክርስቶስ አገኘም ከዛ እንደዚህ እያደረገ ልጆቻችንን ለጉ አመችሳ የሰጠን ሰዎች ንስሐ መግባት ያስፈልገናል። ለሴጣን ያዋረስ ነው። ልጆቻችን አመችሳ የተሰጡ ሰዎች አይነጠላ ይሆናል፣ ጋር ይሆናል፣ ወቃቢ ይሆናል፣ ትምህርት ሊማር አይገባም፣ እናቱን አስደስት፣ እናቱን ለእናት ለአባቱ የሚታዘዝ አይሆን፣ ትዕቢተኛ፣ ተሳዳቢ፣ ጫት ጫሚ፣ ሲጋራ አጫሽ፣ ክንቦሆታዊ ይሆናል ማለት ነው። ውቃቢ ያለበት ለውቃቢ አመችሳ የሰጠናቸው ልጆች እንደዚህ ነው። በመጠጥ በአረቄ ታስረው ለእናት ለአባት የማይታዘዝ መንፈስ ስላለበት ይህንን ያሰራዋል ማለት ነው። እና ልጆቻችሁን ለአመችሳ የሰጣችሁ ሰዎች፣ ልጆቻችሁን ለቃልቻ ለውቃቢ የሰጣችሁ ሰዎች ንስሐ እየገባችሁ ልጆቻችሁ ቁርባን እንድታቆርቡ ወደ መንፈስ ቅዱስ እንድትመሩ ነው ትምህርት የምንሰጠው ማለት ነው። እንግዲህ በእጅ ሲያዝ እዛ ጋር ጌታ ነኝ ይላል፣ እጅ ሲመጣ ደግሞ አጋንንትን ሴጣን ነኝ ይላል። እውነቱን የምንነግራችሁ ለዛ ነው። የክርስቶስ ኃይል ሲይዘው ሴጣን ነኝ ይላል። ጠቋሩም አዳኞቱም ወሰንጋላውም ማለት ነው። እዛ ደግሞ መስጊድ ሲሰራለት በሁለት ጀበና ሲታደም ስሜና ረከቦት ሲቀርብለት እኔ ጌታ ነኝ፣ እኔ ፈራጅ ነኝ፣ እኔ ገዳይ ነኝ፣ እኔ አነሳለሁ፣ እኔ ገላለሁ፣ እኔ አነሳለሁ ይላል ማለት ነው። እና ከእንደዚህ አይነት አምልኮ ውስጥ እንድትወጡ ንስሐ እንድትገቡ ፈጣሪያችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ አምላክ ይዛችን ብትኖሩ መልእክታችን እናስተላልፋለን ማለት
ይገስጽ፣ እግዚአብሔር ይሰር፣ እግዚአብሔር ይገስጽ። Thank you.